አርጋ ደግሞ ፍልሰታ ታጾመናለች። በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ የሚል። ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው እናረጋዋለን። እሱ አልከለከለንም። ቅዱስ ያሬድ ግን ዓይንም ይጾም ይላል። ምን ይጾም? አሁን ሰሞኑን ሆዳችን ይጾማል፣ ዓይናችን ይጾማል። እስቲ ስልካችን ለምን አያርፍም? ሰሞኑን ዓይን ይጾም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለ እንዴ? ዘንድሮ የምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ዓይን ይጾም ክፉ ከማየት አለ። ጆሮም ደግሞ ይጾም። ድፈኑት፣ በጥጥ አይደለም የምትመርጡትን ስሙ። እስቲ ዓይናችሁ መጽሐፍ ቅዱስ ያንብብችን ሰሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በዓይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ ይፈወስ። እያንዳንዱ ሰውነት ይጹም። ጌታ ጾሞልናል። ስለዚህ እኛ አንጾምም ይላል። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ? ምናምን ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ያስፈልግ የሚለውን ጥያቄ አልመለሰው ዘለለው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ግን አሁን ያለነው ጾም ላይ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላችሁ? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቅ። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ። የለም አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ሊለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። ከዛ ውጭ ግን ከአቅም በላይ መጾም፣ ከአቅም በላይ መብላት ትክክል አይደለም፣ ትክክል አይደለም። እና ማትበ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይጣንም የተቀጠቀጠበት የተዋረደበት ጾም ስለሆነ በራሱ መንፈሱ ገና ሲጀመር ያስታውቃልና ይህንን ጾም በእውነት ዲያብሎስን ቀጥቅጠን ድል የምንነሳበት ጾም ያድርግልን። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ መሄድ ያምራል። አሁን በዓመት ውስጥ የሆነ ሰዓት የሆነ ገዳም ሄዶ የማረፍ ፍላጎት ኖሮን አያውቅም ማለት ያውቃል። ሄደን ለአንድ ሳምንትም ይሁን ለ3 ቀንም ይሁን ለ7 ቀን ለ14 ቀን ለ21 ቀን እንደው ገዳም ሄጄ ትንሽ አረፍ ልበል የሚል ስሜት ይሰማናል። ይህንን የሚያሳስበን ማን ነው? መንፈስ ቅዱስ። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ ይወስደዋል። ለክርስቶስ እንደተነገረው እኛ ክርስቲያኖችም ገዳማዊ ስሜት የሚሰማን እረፍት የመፈለግ ብቻ የመሆን የመጸለይ ፍላጎት የሚመጣው ከመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ሲያድርበት ወደ ገዳም መሄድ ወደ ቤተክርስቲያን መሄድ ያምረዋል። መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል? ሰው መንፈስ ቅዱስ ሲርቀው ገዳም መሄድ ምን ያደርጋል? ገዳም በሄድ አይደለም ተራራ በወጣ አይደለም ይላል። ይኸው ክርስቶስ ወጥቷል ተራራ ለተራራ በገዳመ ቆሮንቶስ ብቻውን ነበረ። በመነነ በመነኮሰ ባህታዊ በሆነ አይደለም ይላል። ሰው መንፈስ ቅዱስ ሲርቀው ማለት ነው። እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነብየ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈሰከ ቅዱሰ ይተውጥም ላይ ነው። ቅዱስ መንፈስህን ከእኔ ላይ አትውሰድብኛል። ዳዊት መንፈስህን አታርቃ ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉስ ነበር። ሳኦል ርኩስ መንፈስ ያሰቃየው መንፈስ ቅዱስ ደግሞ ርቆት ነበረ እና በዛ በርኩስ መንፈስ ሲሰቃይ ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅለን ነበር። ድንገት ግን ይነሳና
ዳዊትን ካልገደልኩ ብሎ ደግሞ ጦር ይወረውራል። ለተዘመረው መዝሙር ዝማሬ መላእክት ያሰማልን በማለት ፈንታ ጦር ይሰብክ ነበረ። ይህንን ያመጣው ምንድነው? የማን መንፈስ ስለራቀው? የእግዚአብሔር መንፈስ። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰብክ። ምንድነው አቀዘቀዛችሁት ሞቅ አርጉት እንጂ የሚሉ ሰዎች አሉ። አሁን ይህን ሰሞን በገና ሲከፈት፣ የንስሐ መዝሙር ሲዘመር፣ ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደዛ ነው። የተረጋጋ ነገር አትወድም። ጸጥ ያለ ነገር ይጨንቃል። ጸጥታ ይጮህብሃል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። ከዛ ውጭ ግን ከአቅም በላይ መጾም፣ ከአቅም በላይ መብላት ትክክል አይደለም። እና አንዳንድ ሰው በቃ እንደዚህ የሚችል ይመስለዋል። እና አንድ ልጅ ይገርማቸዋል። ገዳም ሄደና ሱባኤ ሊይዝ በዚህ ሊያስገቡለት ሲሉ አይኔ አስቤበት ነው የመጣሁት እምጾመው ለ40 ቀንና ለ40 ሌሊት ነው። ኧረ ተው ግድ የለም አትችለውም ማለት አይኔ በደንብ አስቤበታለሁ። በቃ ግድ የለም አበምኔቱ አዩትና ይሁንለት ብለው አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት በጆንያ። የዛሬ 40 ቀን ያው ተሸክማችሁ ታወጡታላችሁ ችግር የለም ማለት ገባለት። ከዛ ይገርማችኋል አንድ 3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይህም ጥሩ ነው፣ ጎበዝ ነው። ከ3 ቀን በኋላ በጣም ራበው፣ አልቻለም፣ እንደምንም ዋለ። ከዛ ማታ ላይ ከበደውና እግዚአብሔር ስንት አምላክ ነው መልሱልኝ። እንደው አንድ አምላክ መሆኑን ለማጠየቅ አንድ ሽምብራ በበላ ችግር አለው? አንድ አምላክ መሆኑን ብሎ አንድ ሽምብራ አነሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው፣ አንድም። ስለዚህ በስላሴ ስም አለ። በስላሴ ስም ስንት ሽምብራ ማለት? ወንጌላውያን ስንት ናቸው? 4 ወንጌላውያንም ማሰብ አለብኝ አለ። እንደ ዝክር ነው 4 በል። 5ቱ አዕማደ ምስጢር አለ። ከዛ 7ቱ ሊቃነ መላእክት አለ። ደግሞ ትንሽ ስትበላ ይብስብሃል አይደል? ባሰበት ግን ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቆጥሮ በላ። አልበቃውም። ካህናተ ሰማይ አለ። ካህናተ ሰማይ ስንት ናቸው? 4ቱ ካህናተ ሰማይ አለ። አልበቃው። 36ቱ ቅዱሳት አንስታት በቃ መብላት ጀመረ ማለት ነው በደንብ። 99ኙ ነገደ መላእክት መጨረሻ ሲያቅተው ምን አለ? በእልፍ አላፋት መላእክት አለ። ምን አጨናነቀው አይደል? ምን ልላችሁ ነው? ማር ይስሐቅ የተባለ መጽሐፍ እስመነይነ በጊዜ ጽጋ ይመስለነ እንዘንቅ ጸዊም አይና በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። አሁን ዛሬ እራቱን ጥርቅ አድርጎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ብትሉት ነገ አልበላም ይላል። ስትጠግብ የሚርባ አይመስልም። ይሄ በነገራችን ላይ በምግብ ብቻ አይደለም፣ ሹመትም ስልጣንም ያልተሾመ ሰው የተሾመን ሰው ሲያይ አቤት እኔ በዛ ቦታ ብሆን ኖሮ ስንት ነገር አስተካክል ነበር። ገንዘብ የሌለው ሰው ድሃ የሆነ ሰው ገንዘብ ያለውን ሰው ሲያይ አቤት እግዚአብሔር ነው ገንዘብ ለማይሆን ሰው ነው የሚሰጠው፣ ለኔ ቢሰጠኝ ስንት ችግር ፈታበት ነበር፣ ስንት ድሃ ረዳ ነበር። በተራብክ ጊዜ መጾም የምትችል ይመስልሃል የተባለው በሽ ያልተሾመ አቤት። አሁን የኢትዮጵያ እግር ኳስ እውነት ለመናገር እንደ ተመልካቹ ቢሆን ኖሮ ከዓለም አንደኛ መሆን አልነበረብንም? እንደ ተመልካቹ ቢሆን ኖሮ እንደ አስተያየት እንደምንሰጠው ቢሆን ኖሮ ግን ኋላ ቀረ ይመስለናል። እዛ ቦታ ላይ ከበሮ በሰዎች ሲያዩት ያምራል፣ ሲይዙት ምን ይላል ያደናል። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምን እንደምትቸገሪ? የእግዚአብሔር ልጅ ሆነ ለምን ይርባሃል? ክርስቲያን አይደለ? በ40 በ80 ቀን ልጅነት አግኝተህ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተክርስቲያን ስትመላለስ አይደል የምትውለው? ምን ነው ስራ የሚበላሽብህ? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈተናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ አልቀመስከውም? እስቲ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነውን ፈተና አሁንም ይደግመው። አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል?
ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት እታመማለሁ? ለምንድን ነው የማትታመመው? ልጁን የማይቀጣ አባት አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደሱ እንድንቀርብ ነው። ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኘ፣ በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በህይወታችን የሚገጥመንን መከራ ወደሱ ለመመለስ ምክንያት ያድርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነ ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ህዝብ በረሃብ ያልቅ። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ የለም። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ሊለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ብዙ ትርጉም ነው ያለው። ይሄ ግን አሁን ያለነው ጾም ላይ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላችሁ? ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። በጾም ነው። ጾም ራሱ ምግብ ነው እያለ ነው ክርስቶስ። ሰው በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም፣ በእንጀራ ብቻ። እንጀራ ያስፈልጋል አያስፈልግም? አንዳንድ ሰው ሲመጻደቅ እንደዚህ አይነት ትምህርት ለማስተማር እንደዚህ ቤተክርስቲያን አትልም። ስሩ የማይሰራ ምን አይበል አይብላ ነው የምትለው። እንጀራ ያስፈልጋል አያስፈልግም? አንዱ ገዳም ሄደና አባ ስልዋኖስ የሚባሉ አባት ያሉበት ገዳም ሄዶ ና ስራ እንስራ ይሉታል መነኮሳቱ። ያው መነኮሳት ስራ ይሰራሉ አይደል? ስራ ያጣ መነኩሴ ምን ያደርጋል? አትፍሩ፣ አይዟችሁ። ለመሰላችሁ ቆሙን ቀዶ ካልሰፋ ሰይጣን ሌላ ስራ ይሰጠዋል። ሰይጣን የሚሰጠው ስራ ኃጢአት ስለሆነ ደህናውን ቆብ ቀዶ ቢሰፋ ይሻላል። እና ይሄ አባት ገና ጀማሪ መነኩሴ ነው። ገዳም ገባ እና ቆፍር ስራ አገዘን ሲሉት አይ እኔ ልጸልይ ነው እንጂ ልሰራ አልመጣሁም ነው። በኋላ መነኮሳት ተመካከሩና ማታ ምግብ የሚበላበት ሰዓት የሚደወል ደወላል። እሱ እንደወል ሳትደውሉ ዝም ብላችሁ ተሰብሰቡና ብሉ። ተሰብስበው ሲበሉ ቢጠብቅ አይደወልም ሰውዬው። ከዛ ቢጠብቅ ሲያጣ ማዕድ የሚበላበት ደጀ ሰላም ሄደና ሲያያቸው እየበሉ ነው። እንደምን ነው አጠሩኝም እንዴ አለ። አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግህም። የማይሰራ ምን አይበል አይብላ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም አለ እንጂ በእንጀራ አይኖርም ማለት ነው። ይህች ከእግዚአብሔር አፍ የወጣች ቃል ምንድነች ካላችሁ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ። አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ እስከ 9 ሰዓት ነው አይደል? እስከ ዕድሜ ልክ ዕፀ በለስን አትብሉት። ስለዚህ የመጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቃይል ጻድቅ፣ እከብራይል ክቡር፣ እነጻይል ንጹህ ነው። ምንም አልጎደለበትም።
የጾመው ጾሙ ሊለን ነው፣ ሌላ ምክንያት የለው። ስለዚህ የገብቷታል። ተጠመቀ ብላ በ40 እና በ80 ቀናችን ምን ትለናል? ታጠምቀናለች። ተመልከቱ። ጸልዩዋል፣ ጸልዩ ትለናለች። እንዴት እድለኞች ነን ኦርቶዶክሳዊ። ጾሟል፣ ጾሙ ትለናለች። መስቀል ተሸክሟል። የሚወደኝ ቢኖር መስቀል ተሸክሞ ምን ይበለኝ? መከራ ታገሱ ብላ ታስተምረናለች። ተሰቅሏል። እኛን ተሰቀሉ አይለንም፣ ግን የክርስቶስ የሆኑቱ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ስለዚህ ኃጢአትን ስቀሉት፣ ራሳችሁን፣ ስጋችሁን፣ ስጋዊ ምኞታችሁን መስቀል ላይ አውጡት ብላ ታስተምራለች። ሞተ ተነሳ እንደምትል እኛም ሞተን አንቀርም። ምን እንላለን? እነሳ። በእግርም በግብርም ነው ቤተክርስቲያናችን ክርስቶስን የምትከተለው። ለፋሲካ ብቻ አይደለም የምናመልከው፣ እኛ ሲሰቀል የምናመልከዋለን። ክርስቶስ ወደቀ ብላ ልጆቿን ይዛ እቺ ኦርቶዶክሳዊት ቤተክርስቲያን ትሰግዳለች፣ ትወድቃለች። እሱ የደም ላብ አልቦታል። ቤተክርስቲያን ልጆቿን ላብ እስኪወጣቸው እየሰገዱ እንደወደቀ እየወደቁ እንደተነሳ እየተነሱ ክርስቶስን እንዲመስሉ ታስተምራለች። ክርስቶስ መናኝ ነበር። ምድር ላይ ሀብት አልነበረው። መናኞች አሏት፣ በዱር በገደል የሚቀበዘበዙ የሚንከራተቱ ባህታውያን አሏት፣ መነኮሳት አሏት። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች፣ እሱ ሙሽራ ነው። ስለዚህ በተክሊል በቁርባን የሚጋቡ ሙሽሮች አሏት፣ ክርስቶስን የሚመስሉ። በሁሉ ነገር ክርስቶስን መምሰል የቤተክርስቲያን ዓላማ ነው። አሁን ሰሞኑን እንጾማለን፣ እሱ ስለ ጾም ነው እንጾም። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ? ምናምን ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላም? አልበላም? ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛም? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባል? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ነው። ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰውም፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁም አይታወቀ ነው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾም። ሰበብ እየፈለገች አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ ምግብ ሲያጎርሱ እችም ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠው። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት። እቺ አጭር ነች፣ በቃ 3 ቀን ነው አይዞ ነነዌ ነው እቺን ብቻ ቅመስና ከዚህ በኋላ አትጾም ትላለች። ወይ 3 ቀን ነው ብለህ ትጾማለህ። 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣብሃለች። የመጨረሻ እያለች ነው። የዚህች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል አይደል? እንዲበላ። የሚገርመው ግን በሥርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታረው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል? ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት ጾም። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም።
ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል፣ ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ስራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታደርጋለች። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታደርጋለች ጾም። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በ2 በ3 ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል፣ አመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ ሀገር ሄደ ለአመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባል። በኋላ እቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁ እሷም ደግሞ ልቧን ከፍታ ነበር፣ ሰይጣን ደግሞ አባባሰባት። ስለዚህ ይህንን የባሏን ጓደኛ ትመኘው ጀመር። እዛ መጨረሻ ላይ በሁኔታዎች ብታሳየው ምን ብትለው እሱ በጣም ከሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላትም። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ፣ እኔ በዚህ መንገድ አስብሃለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይህ ሰው ያዝናል። ጓደኛው ነው፣ እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ባይሆን ኖሮ እንኳን እንዲህ ተብሎ የፈለገውን ያደርጋል። ከዛ ምን አላት? ችግር የለውም ከአንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ልሞት ስል ስለት ተሳለ እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከኝ ለ21 ቀን እጾማለሁ፣ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነበር እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብኝ አሁን ፍስግ ነው እንደምታየው፣ ቀጣዮቹን 1 ወራት እጾማለሁ እና ከአንቺ ጋር በጾም ወቅት ይህን ማድረግ ስለማልችል ከፈለግሽ አብረን እንድንፈጽም ወሩን ለ2 እንካፈለውና 15ቱን ቀን አንቺ ጾሚ፣ 15ቱን ቀን እኔ ጾማለሁ። እሺ አለች። ምን ያለ ሰይጣን ምን ሳይል አይለቅም ይባላል። እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መታ እግሩ ስር ወድቃ ይቅር በለኝ ሐሳቤን ቀይሬያለሁ አለች። ሐሳቧን ያስቀየራ ምንድነው? ጾም። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ጸጥ ታደርጋለች። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ከጾማችሁ በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ የሚል። ዝም ብሎ ከምግብ ከጥሉላት መባለት ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው፣ እናረጋዋለን። እሱ አልከለከለንም። ቅዱስ ያሬድ ግን ዓይንም ይጾም ይላል። ምን ይጾም? አሁን ሰሞኑን ሆዳችን ይጾማል፣ ዓይናችን ይጾማል። እስቲ ስልካችን ለምን አያርፍም? ሰሞኑን ስልካችን ለምን አያርፍም? በአውራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ፣ እኛም እንረፍ። እስቲ ባትሪውም ትንሽ ሴቨር። ዓይን ይጾም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለ እንዴ? ዘንድሮ የምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ነው። ዓይን ይጾም ክፉ ከማየት አለ። ጆሮም ደግሞ ይጾም። ድፈኑት፣ በጥጥ አይደለም የምትመርጡትን ስሙ። እስቲ ዓይናችሁ መጽሐፍ ቅዱስ ያንብብችን ሰሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም። በዓይናችን በጆሮአችን መዝሙር እንስማ። እስቲ
ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ፣ እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለው። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሙም እግዚአብሔር ማሳዘናል። ከዚህ ሰውር ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት ነው የሰበካችሁት? ምን አይነት ቅዳሴ ነው የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰውር። ለምንድን ነው መጾም ያለብን? ይህንን ነግሬያችሁ አበቃለሁ። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለምን? ስለ ጽድቅ እለ ይርህቡ ወይጸሙ በእንተ ጽድቅ፣ በእንተ ጽድቅ፣ ስለ ጽድቅ ብለው። ብዙ የጾም ምክንያት አለ። ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጾሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማል። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው፣ ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ጾማሉ አይሉም፣ በተዘዋዋሪ ነግሯል። አንተ ሽምብራ ተወዶ የለ እንደ ይላል። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድን ነው ነው እወቁልኝ ማለት። የአንዳንድ ሰው ጽድቁን ያወራል። እኔ ጥሎብኝ ለደሃ መርዳት ወዳለው ግን እረዳለሁ ብዬ ማውራት አልወድም የሚሉ ሰዎች ምን እያደረጉ ነው? አይገርም? ትትናውም እንዳይቀር ትቢቱም እንዳይቀር እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድነው ይሄ ያለው? ትሁትም ነኝ ትቢተኛም ነኝ። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጾሙ፣ ለሰው ልትታዩ አትጾሙ አለ እግዚአብሔር። እንዲያች ይሄ አዋጅ ጾም ነው። አሁን አብይ ጾም ሰው እንዳያየኝ ብላ እያልኩ አይደለም እኮ እውነት ነው ብሎ ሄዶም ይበላል። አሁን ይሄ አይደል? ይሄ አዋጅ ነው። ጾም ኳል ጾም ኮሱ አይደለም። ግን ሐሳብ የምታደርግበት ምክንያት ለታይታ ከሆነ እግዚአብሔር ያዝናል። አንዳንዱ ቢጾምበት ምክንያት ለቁጠባ ይጾማል። አሁን አንዳንድ ሰው አብይ ጾም ሲገመጣ በቃ የቁርስ ወጪን ዘጋው ይላል። ምሳም የለም። እንዲህ አይነቱ ሰው በምሳው የከበረ ይሉታል አባቶቻችን። በምኑ የከበረ? በቃ አብይ ጾም መጣ ወጪ ቀነስኩ አይደለም። የምትበላውን ለደሃ ስትሰጥ ነው ጾም የሚሆን። እንደዛ ሲሆን ነው ደስ የሚለው እግዚአብሔር። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ይጾማሉ። አይጾም አንጀታቸው እስኪጣበቅ ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ ይመላለጡ ይባላል። ለውበት ብለው አንጀታቸው፣ ይሄ የጽድቅ አይደለም፣ ዳይት ነው እንጂ ፋስቲንግ አይባልም። ይሄ ጾም አይደለም፣ እግዚአብሔር አይከብርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም፣ እግዚአብሔርን ሽተን ስንጾም፣ ይቅርታውን ምሕረቱን ሽተን ስንጾም፣ ይህንን ጾም የይቅርታ ያድርግልን። እስቲ አሁን ለምንድን ነው የምትጾሙት? በዚህ ጾም የትኛውን ችግር ልትፈቱ ነው? ምንድነው አሁን በዚህ ጾም የምታስተካክሉት? ጾም ሲገባ በነገራችን ላይ በአጀንዳ ነው መጾም ያለባችሁ። በዚህ ጾም ይሄን ጉዳይ ጨርሳለሁ ብላችሁ ጾሙ። መጽሐፍ ቅዱስ ላይ የተጾሙ አጽዋማት በሙሉ አጀንዳ አላቸው። ክርስቶስ የጾመው ለአራያ ነው፣ ለኛ ምሳሌ ሊተው ነው፣ ዲያብሎስን ድል ሊነሳ ነው፣ ፈጽሞታል። ነቢያት ጾመዋል፣ ውረድ ተወለድ ሊሉት ነው፣ ወረደ ተወለደ፣ አጀንዳ ነው። እና አስቴር ጾመዋል፣ የነነዌ ሰዎች ጾመዋል፣ ምህረት ፈልገው ነው፣ አግኝተዋል። በአጀንዳ ነው የሚጾሙ። ገንዘብ አልበረክት ያላቸው ሰዎች የጾሙ አሉ መጽሐፍ ቅዱስ ላይ። እስቲ ገንዘቤን አበርክተው ተብሎ ይጾሙ። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አድርጎብኝ ነው? አዙረውብኝ ነው፣ አስደግመውብኝ ነው። አትጾም፣ ዝም ብለህ ያስተካክላል። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል
ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል። ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራ የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮት ነው ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔል 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔል እንደሆነ ነገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትል አይመልስም። ደንቆሮም ነው፣ ዲዳም ነው። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆኖ አቃታቸው ብለው። አሁን ምዕመናን እዚህ ጉባኤ ላይ ርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን ርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን ነው። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው ለ9 ወደ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማችሁ። ሌላ ቀን ያወጡታል። አሁን ግን እምቢ አለ። ከዛ ይሁዲ ሾካሾካሉ፣ ይስቃሉ። ሐዋርያት 9 ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው። አንተ ሲመጭ እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው የቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮች ነን። እኛ ስላልቻልን የማይችል እንዳይመስላችሁ። እኛን ያቃተው እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን። ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችኋል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ፣ ምን እንርዳው? እያመኑ አለማመን አለ ለካ።
ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾምም? ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ አንጸልይም። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል። የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደስ። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጽእ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ፣ ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾም እና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምዕመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምዕመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለበት? አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔን የለበት? አለበት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት መታ ጨርቁን ነክታ ደሟ ቀጥ አለ ይላል። ደሟ የፈሰሰው ለስንት ዓመት ነበር? አቤት! የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። ምንድነው? እንደ ሀገር አለቅ ያለን ጋኔን። ይህንን ጾም አለቅ ያለንን ጋኔን የሚያወጣ ያደርግልን። በግላችንስ አልወጣ ያለ ሰይጣን የለም? ከልጅነታችን ጀምሮ አለቅ ያለን ልጄ ማታ ማታ ይነሳበታል በጨረቃ አለ። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። ወጣቶች ማታ ማታ የሚነሳ ኃጢአት የለብንም? ማታ የሚጀምር ስካር፣ ማታ የሚጀምር ኃጢአት ዝሙት የለም? አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምረን የለም? አንዴ መስቀለኛ አጣፍተን ታቦት እናጅባለን። ማታውኑ በጨረቃ ይጥለናል እሳት ውስጥ ኃጢአት ውስጥ። አስቸገር ነው እኮ ለእግዚአብሔር። ለብ አለበት ወይ አልካድን ወይ አላመንን። በራድ ወይም ትኩስ ብትሆን መልካም ነበር። እንዲያው ለብ ስላልክ ከአፌ ልተፋ ነው። እግዚአብሔር እኮ አፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮና እንዳይወጣን ለብ ያልነ ክርስትናችን ለብ ያለ ነው። ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም ወይ? አልወጣ ያለ አመል ምንድነው? ማታ ማታ የሚነሳብን ምንድነው? እንዳትደክሙ
ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት ነው። አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት ከኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ የምንላቀቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።